የሚበላ ነገር ትፈልጋላችሁ? እኔ ምንም አልፈልግም። አንተ የምትፈልገው ነገር አለ ያባት? እኔ ምንም አልፈልግም። እኔ ሁሉ ጊዜ የምፈልገው አንቺን ነው። የኔ ናት፣ የኔ ፍቅር። ምንም እንዳትል ታሽቀብጣለህ እንዴ? ስለ ምግብ ተጠይቀህ ስለ ፍቅር ማውራት አይከብድም? መቅደስ ሂጂ ወደ ክፍልሽ አሁን። አታፍጭብኝ ሂጂ እንጂ ዴ ቆይች ልጅ ለምንድን ነው የምትጠለኝ እንዴ? በእኔና ባንቺ ግንኙነት እኮ ደስተኛ ሆነች አይመስለኝም። እናቷን እኮ ነው የወሰድክባት። እንዴት እንደዚህ አትሆን? ያውም ቆንጅዬ እናቷን። ደግሞ ልጅ ናት። ልጆች ታውቃቸው የለ የሚወዱትና የሚፈልጉትን ነገር ሲወሰድባቸው እንደዚህ ያደርጋቸዋል። አትበሳጭ፣ ሁሉ ነገር ይስተካከላል። አረ እኔ የሚስተካከል አይመስለኝም። ለምን እንዴ? ሁሉ ጊዜ እኮ ነው አባትነቴን ማሳያት፣ ፍቅሬን ማሳያት። እሷ ግን በተቃራኒው ጥላቻ ብቻ ነው የምትሰጠኝ። እንዴ ለምንድን ነው እንደዚህ የሚሆነው? ተረጋጋ። አባትነት እምነት ነው። እምነት ደግሞ ጊዜ ይፈልጋል። እራሷ ይገባታል። በቃ አትበሳጭ፣ በቃ ተረጋጋ። እሺ ምን ያደረግሽ እንደሆነ ልትነግሪኝ ትችያለሽ መቅደስ? ምን አደረኩኝ? ምን አደረኩ ስትይ አታፍሪም እንዴ? ቆይ በትልቁም በትንሹም ነገር እሱን መናገር አይከብድሽም እንዴ? ወይስ እኔ ማላውቀው ነገር አለ? ምንም የለም፣ እንደዚህ ስለሚያስጠላኝ። አቤት አቤት፣ አባትሽ እኮ ነው። አባት አባት አባት፣ ይህ ቃል አዲስ አልሆነብኝም። መቅደስ አትቀልጂ። ቀልዱን የጀመርሽው አንቺ ነሽ። ይኸውልሽ ድጋሚ እሱ ጋር ቆመሽ አባትሽ ነው በይኝና አባት ምን ማለት እንደሆነ አሳይሻለሁ። እሱ አባት ከመሆን የሚከለክለው ነገር ምንድን ነው? አይሽ አንቺ አባትነት ምንም አልገባሽም። ስለ አባትነት ትርጉም እንኳን ምንም የምታውቂው ነገር የለም። ወደድሽም ጠላሽም የኔ ባል እስከሆነ ድረስ አባትሽ ነው። አባቴ አይደለም እንጀራ አባቴ ነው። እኔ ያልገባኝ ነገር እኮ ተስፋዬ ማለት ሰው ቀና ብሎ እንኳን የማያይ ሰው ነው። ምን አደረገሽ? ምን በደለሽ? እስኪ ንገሪኝ። ሲቀጥል የእንጀራ አባት ምን እንደሆነ ታውቂያለሽ? የእንጀራ አባት ማለት እሱ ያመጣውን መብላት ማለት ነው። ከዛሬ ጀምሮ እንደ አባትሽ ታይዋለሽ ተስፋዬ። ተናግሬያለሁ። አስብበታለሁ። አሁን ግን ደክሞኛል። ትወጪልኝ? ይኸውላችሁ አባቴ፣ መቅዲ፣ ከዚህ በኋላ ምንም አይነት ቅሬታ መስማት አልፈልግም። መቅዲን ማውርቻት ሁሉን ነገር ታስማምተናል። እናቴ እኔ እኮ ምንም ነገር አላደረኩም። መቅደስ የሚያስቀየሙሽ ነገር ካለ ሳለቅ ይቅርታ። አረ ምንም የለም። ታዲያ ለምንድን ነው የምትጠይኝ? አረ እኔ አልጠላህም። አትዋሽ። ይኸውልሽ እንደ አባትሽ ልሆንልሽ አልችልም። ነገር ግን ሁሉን ነገር ለማድረግ እየሞከርኩኝ ነው ያለሁት። እኔ ወደ አንቺ ስቀርብ፣ አንቺ ግን ከኔ ትርቂያለሽ። ካስቀየምኩ በጣም ይቅርታ። አንተን ለማስከፋት ብዬ አይደለም። የማደርገው ነገር ግን ካስቀየመ የእውነት በጣም ይቅርታ። ከዚህ በኋላ ደግሞ እንደ አባቴ ላይ ቃል ገብቻለሁ። እውነትሽን ነው? አዎ እውነቴን ነው። ታሽቀብጣለህ እንዴ? ስለ ምግብ ተጠይቀህ ስለ ፍቅር ማውራት አይከብድም? መቅደስ ሂጂ ወደ ክፍልሽ አሁን። አታፍጭብኝ ሂጂ እንጂ ዴ ምን ያደረግሽ እንደሆነ ልትነግሪኝ ትችያለሽ መቅደስ? ምን አደረኩኝ? ምን አደረኩ ስትይ አታፍሪም እንዴ? ቆይ በትልቁም በትንሹም ነገር እሱን መናገር አይከብድሽም እንዴ? ወይስ እኔ ማላውቀው ነገር አለ? ምንም የለም፣ እንደዚህ ስለሚያስጠላኝ። አቤት አቤት፣ አባትሽ እኮ ነው።
ነው ብቻሽን? እናትሽ ሄደችም እንዴ? ጠዋት የወጣች ናት፣ አልተመለሰችም። ምን ነው በሰላም የት ሄደች? እኔ እንጃ፣ ሰሞኑን እኮ እንደዚህ ናት። ማለት አልገባኝም። መች ገብቶክ ያውቃል? አንድ አባባል አለ፣ ጠርጥር ከገንፎ ውስጥ አይጠፋም ስንጥር የሚለውን አባባል ታውቀዋል? ምን እያልሽ ነው? የምትናገሪ ነገር እኮ ምንም እየገባኝ አይደለም። በምድር ላይ ሁለት አይነት ሰዎች አሉ፣ ጊዜ የሚጠብቁትና ጊዜን የቀደሙት። ጊዜን የሚጠብቁ ሰዎች አትሁን። ሁሉም ነገር ሰው እስኪያስረዳህ አትጠብቅ። ኦ አንቺ ላይ የምትናገሪው ምንድን ነው? ሁሉ ነገር እኮ ስብስብ አረግሽብኝ። ጆሮ ለባለቤቱ ባዳ ነው ይባላል። ያልገባቸው ግን ልብ ሲያፈቅር አይን ባዳ ያደርጋል። አንተ አባት መሆን ፈልገሃል አይደል? ከአባትነት በፊት ግን ባል መሆን ይቀድማል። እንደ ሕፃን ልጅ በመሳማት ትታለል። በዘና ቤት ነበርሽ? የሆነ ሰው ላገኘ እጄ ነበረ። ቅርብ ጊዜ እኮ ነው የወጣሁት። በቃ ልብሴን ቀይሬ የመጣሁ። ምን እያልሽ ነው? የምትናገሪ ነገር እኮ ምንም እየገባኝ አይደለም። በምድር ላይ ሁለት አይነት ሰዎች አሉ፣ ጊዜ የሚጠብቁትና ጊዜን የቀደሙት። ጊዜን የሚጠብቁ ሰዎች አትሁን። ሁሉም ነገር ሰው እስኪያስረዳህ አትጠብቅ። ኦ አንቺ ላይ የምትናገሪው ምንድን ነው? ሁሉ ነገር እኮ ስብስብ አረግሽብኝ። ጆሮ ለባለቤቱ ባዳ ነው ይባላል። ያልገባቸው ግን ልብ ሲያፈቅር አይን ባዳ ያደርጋል። አንተ አባት መሆን ፈልገሃል አይደል? ከአባትነት በፊት ግን ባል መሆን ይቀድማል። እንደ ሕፃን ልጅ በመሳማት ትታለል። ውሸታም! ሁሉን ነገር ደርሼበታለሁ። እሺ የአባት አልተኛም እንዴ? ምን ነው? ምን ሆንክ? የተፈጠረ ችግር አለ? ምን ያልኩት አለ? የቱን ልንገርሽ? የቱን ላስረዳሽ? ሁሉ ነገር አሰርቶኝ። አልገባኝም። ምን እያልከኝ ነው? አንዳንዶች ቢገባቸውም እንዳልገባቸው ነው መኖር ይችላሉ። እስቲ በቃ ተይኝ። እኔ ያው መተኛት ነው ፈልገው። ልታወራኝ ትችላለህ? አልችልም። ደህና ደሪ። መቅዲ በጣም የምትፈልጊው ነገር አለ? የለም።
ግርም እኮ ነው የሚለው። ምኑ? ተስፋዬ ነው። እየሄድኩኝ ራሱን ከልሎ ሲከታተለኝ ነበር። እቤት እስከምደርስ ድረስ ሲከታተለኝ ነበር። እና የት አለ? ድጋሚ ትወጣለሽ ብሎ በር ላይ ቆሞ እየጠበቀኝ ነው መሰለኝ። ሌባ እናት ልጇን አታምንም የሚባል አባባል አለ። ማለት አንዳንዴ ሰዎች የማያምኑት ለምንድን ነው ብለሽ አስቢ። የሆነ ሰው ስለሆነ ሰው ሲያወራ ያለ ምክንያት ነው የሚመስልሽ? እኔስ እሱን ስጠላው እንደዚሁ ዝም ብዬ ነው እንደ ይመስልሽ? ምን ለማለት ፈልገሽ ነው? አልገባኝም። ስለ አባትነት ምንም የማያውቅ ሰው አምጥተሽ አባትሽ ነው አልሽ። እኔም ደስ ይበልሽ ብዬ እሺ አባቴ ብዬ ተቀበልኩት። ግን አንድ ጥያቄ ልጠይቅሽ። አባት የልጁን ገላ ይመኛል እንዴ? ምን? አዎ፣ የሚያደርጋቸው ድርጊቶች፣ የሚያሳያቸው ሙከራዎች፣ አንቺ ሳትኖሪ የሚያኝ እይታ ሁሌ ወደ እሱ እንድሳብ የሚያደርግ ነበር። እና ለምን እስካሁን አልነገርሽኝም? አሁንም አረፈደም። ሂጂ አንቺ ግቢ። ሄሎ፣ ምን ነው ውጪው ተመችቶ ነው? አልገባኝም። አንተ መቼም አይገባም። አንተ ማለት ነገር የማይገባ እባብ ነክ። ምን እያልሽ ነው? ምን እንደምታወሪው? አሁን በስልክ እናወራ ወይስ መተክ እዚህ ቁጭ ብለን ብንነጋገር አይሻልም? አረ መጣው። ምንድን ነው የምናወራው? መጣው፣ በቃ መጣው። እሺ ምንድነው? ምን እንደተፈጠረ ልትነግሪኝ ትችያለሽ? አንተ ልጠይቅህ እንጂ ለምን ነበር ስትከታተለኝ የነበረው? ማኔ ልትዋሸኝ ነው እንዴ? እኔ ለምን እከታተልሻለሁ? ሁሉንም ደርሼበታለሁ። ሌባ እናት ልጇን አታምንም የሚባለው ለካ እውነት ነው። አንተ እዛ ከሴቶች ጋር ስለምትልከሰከስ ሁሉ ሰው እንደዛ ይመስልሃል? ማኔ ይኸውልሽ፣ ሀገር በሙሉ ብትጠይቂ ስለኔ ይመሰክሩልሻል። እኔ እንደዚህ አይነት አመል የለብኝም። አብረሃቸው የተኛሃቸውን ነው የምጠይቃቸው፣ እነሱ ናቸው የሚመልሱልኝ። በቃ ከዚህ በላይ አፍሽን አትክፈች። አፍሽን በከፈትሽ ቁጥር ጭንቅላትሽ ባዶ እንደሆነ ያስታውቃል። ላይ አልፈልግም። ቤቴን ለቀህ ውጣ አሁኑኑ። በመጀመሪያ ምን እንደተፈጠረ ትነግሪኝ ትችያለሽ? አንድ ሴት ልጅ ያለ ወንድ መኖር ትችላለች? አትችልም? ትችላለች። ስለዚህ እዚህ ቤት ስትመጣ ይዘው የመጣው አንድ ሻንጣ ነው። እሱን ይዘህ ልውልቅ ብለህ ውጣልኝ። እሺ እወጣልሻለሁ። በመጀመሪያ ግን እንደ ትልቅ ሰው ቁጭ ብለን እንነጋገርና ቢያንስ ጥፋቴን አውቄ ይቅርታ ጠይቄሽ ቦታ ደስ ይለኛል። ለነገሩ ተይው፣ ግን አንድ ምክር ልምከርሽ። ይኸውልሽ ድስት ስለቀያየርሽ ወጥ አይጣፍጥልሽ። ወጡን የሚያጣፍጠው አንቺ እንጂ ድስቱ አይደለም። መልካም ጊዜ ይሆንልሽ። ውሻ ነህ። እሺ ውሻ ነህ። ውጣ ከዚህ ላይ አልፈልግም። ይኸውልሽ በመጨረሻም አንድ ወዳጅ ያለኝ ልንገርሽ። በፍቅር ሰዓት ሴት ቤት ስትገባ ይዘው የገባውን ቦርሳ ስትወጣም እሱን ነው ይዘው የምትወጣ ይለኝ ነበር። ለዚህ ነው አየሽ ሳይከፋኝ ደስ ብሎ ይሞጣው። መልካም ጊዜ ይሆንልሽ። ይኸውልህ ያቀፈ ሁሉ ወዳጅህ አይደለም። አምናሃለሁ ያለክ በሙሉ አምናህ አይደለም። መታመን ማመን ለራስ የሚሰጡ ስሜቶች ናቸው። በጥላቻ ማንነቴን ላሳያቸው ሞከርኩ፣ እነሱ ግን አልተመቻቸውም። አንድ ነገር አደረግኩ። በፍቅር ጥላቻን በብዙ አሳየዋቸው። አየህ የሰው ልጅ ደካማ ጎኑ የኔ የሚለውን ሰው መጠራጠር አለመቻሉ። እናቴ የኔ ብቻ ናት። ማንም እንዲካፈለኝ አልፈልግም። ማንም እዚህ ቤት ሲመጣ የተስፋዬ አይነት እጣ እንደሚደርሰው ማሰብ አለበት።